ኪንግ ቫን ከእስር ሲፈታ ኦልሬዲ ሊልደርክ ለፋኖቿ መፈረም ጀምራለች፣ ፈምሳለች። በዛን ጊዜ ኪንግ ቫን ምን አድርጎ ነበር የታሰረው? እነግራችኋለሁ። ፕላስ ምልክቷን ተጫኑ። ባዮ ላይ ዩቲዩብ ሊንክ ያለላችሁ ገብታችሁ ሰብስክራይብ አድርጉልኝ። ይህ ሁሉ ስቶሪ የሚጀምረው በዚች ልጅ ነው። ጋኪራ ወይም ኬአይ ትባላለች። እናም ኬአይ በጣም ችግር ነበረባት። የሴት ጋንግስተር ነበረች። ሺካጎ ውስጥ አሉ ከተባሉ ኤስቲኤል የሚባሉ የጋንግ መንበሮች ውስጥ አባል ነበረች። ኤስቲኤሎች ነበሩ ኬአይ ብለው ስም ያወጡላት። ኬአይ ብዙ ጠላቶች ነበሯት። ኦብሎክ ከሚባል ሰፈር። ኦብሎክ የነ ኪንግ ቫን የነ ቺፍ ኪፍ ሰፈር ነው። እናም ኬአይ ቱካም የሚባል በጣም የምትወደው ጓደኛ ነበራት። ቱካም ከኤስቲኤል ነበረ። ቱካ የሆነ ቀን ባስ እየጠበቀ እያለ ይደረጋል። ከዛ በኋላ ኦብሎኮች በቱካ ሞት ሶሻል ሚዲያ ላይ ወጥተው ማላገጥ ጀመሩ። ከዚህ ጊዜ በኋላ ነበረ ኬአይ የቱካ ደም መላሽ መሆን የፈለገችው። እናም የሆነ ቀን ላይ ኬአይ እና የሆነ የኤስቲኤል ጋንግ መንበር የነበረ ቦስትሮ የተባለ ጓደኛዋ ጋር ሆነው ከኦብሎክ ሰፈር የሆነው ኦዲ ፔሪ የተባለ ልጅ ያደርጉታል። ኦዲ ማለት ይሄ ነው። በዛን ጊዜ ኦዲ ሳይክል እየነዳ ነበረ። በተደረገበት ሰዓትም እዛው ነበር የሞተው። ሶ ኬአይ አያችሁት፣ ሽጉጡን ይዛው ሶሻል ሚዲያ ላይ ፍሌክስ ማድረግ ትጀምራለች። ይህ ማለት ኦዲ የገደልኩት እኔ ነኝ ማለት ነበር። ኤኒዌይስ ኦብሎክ ማለት ይህ ሰፈር ነው። ኦብሎክ የተባለበት ምክንያት ከኦዲ ሞት በኋላ መታሰቢያነቱ ለኦዲ እንዲሆን ተብለው በዚህ ሰፈር ጋንጎች ኦብሎክ ተባለ። በዛን ሰዓት ነበረ ኪንግ ቮን ስቶሪውን የተቀላቀለው። በኦዲ ሞት የተሰማው ኪንግ ቮን ነገሮቹን ፐርሰናል አድርጎ ወሰዳቸው። ምክንያቱም ኪንግ ቮን ችግር ነበረበት። ከጊዜ በኋላ የኬአይ ጓደኞች መሞት ጀመሩ፣ ባስትሮም ጨምሮ። ከግድያዎቹ በስተጀርባም ኪንግ ቮን እንዳለባቸው ይጠረጠራል። ኪንግ ቮን ትዊተር ገጹ ላይ በመሄድ ለኬአይ ይጽፍላታል። ወንዳ ወንድ ነች፣ ግን መች ነው ጥብቅ ያለ ልብስ ለብሰሽ እማይሽ ምናምን ነገር አይነት ይልክላታል። ኬአይም ችግር የለውም እንገናኛለን፣ ይዘን እንፋጠጣታለን ትለዋለች። እናም ኪንግ ቮን እና ኬአይ እርስ በርሳቸው ያላቸውን ጥላቻ በጅንጀና መልክ አስመስለው ይጻጻፉ ጀመር። ነገሮች እስክሌት ማድረግ የጀመሩትም ጓደኛው ቲሮይ እና ኪንግ ቮን አብረው እያለ ኪንግ ቮን እግሩ ላይ ሲደረግ ጊዜ ነው። ከዛ ጊዜ በኋላ ኬአይ ሌላ ጓደኛ ታጣለች። 2014 አካባቢ ኪንግ ቮን በሰው ነፍስ ተጠርጥሮ ይታሰራል። እስር ቤት ውስጥ ሆኖም እንኳን በኬአይ ማላገጥ አላቆመም። ኪንግ ቮን እህቱ ልኮ ትዊተር ላይ ፖስት እንድታደርግ ያዛታል። ፖስትም ኬአይን ትሪገር ያደረገ ነበረ። ወደ ጣቢያ መጥታ እንድትጠይቀው እንደሚፈልግና እንደናፈቀችውም ፖስት ታደርጋለች እህቱ። የዛን ጊዜ ኬአይ አትሰማም ነበረ፣ ቢዚ ነበረች ሰዎችን በማድረግ ቢያንስ 17 የሚሆኑ ሰዎችን ገድላለች ተብሎ ይታመናል ኬአይ። እናም ኪንግ ቮን የሚፈታበት ቀን ደረሰ። ቀጥታ እንደተፈታም ትዊተር ገጹ ላይ ሂደው ኬአይ ናፍቀሽኛል፣ የት ነሽ ያለሽው ይላታል። የጠፋ ሰው መቼ ነው የምንገናኘው ብላ የሽጉጥ ኢሞጂ ያለውን ቴክስት ትልክለታለች ለኪንግ ቮን። እና የሆነ ቀን ላይ ወደኋላ ትንሽ ልመልሳችሁ ነው። ኬአይ የቦስትሮ የጓደኛዋ ልደት እያከበረች ነበር። የሆነ ነገር ፖስት ታደርጋለች። ሎኬሽኗም ታግ ታደርጓለች። ማን ያየዋል? አጅሬው ኪንግ ቮን። ይሄ እንዳየ ኪንግ ቮን ቀጥታ ወዳለችበት ቦታ ይሄዳል። እናም ልደት እያከበሩ የነበሩ የተሰበሰቡ ሰዎችን መሃል ገብቶ ኪንግ ቮን ኬአይን ያደርጋታል 9 ጊዜ። የተንፋቀቀች ለማምለጥ ሞክራ ነበር ምናምን ይላሉ አይ ዊትነሶች። ግን በ9 ጥይት ተመቶ የተረፈ ሰው አልነበረም ኤክሰፕት 50 ሴንት። ብቻ ሌሎች ሰዎችም ኪንግ ቮን አልነበረም ኬአይን የሾታት ይላሉ። ብቻ የነገርኳችሁን የግድያ ሩመር በሰፈሩ የሚወራውን ነው። እናም ኬአይ ሞተች እላችኋለሁ። ግን በሞተችበት ቦታ 14 የጥይት ቃላ ነበር የተገኙት። ይህ ማለት 14 ጊዜ ሾተ፣ 9 ጊዜ ያገኛት ማለት ነው። የዛን ጊዜ ቮን በኬአይ ነፍስ ተጠርጥሮ ይታሰራል። ግን በዛን ሰዓት ኪንግ ቮን በውጭ ሆኖ የሚከታተለው ኬዝ ነበረው እና ፍርድ ቤት ሂዶ ነበር። ስለዚህ እኔ ልገላት አልችልም ይላል ኪንግ ቮን። ግን በሞተችበት ሰዓትና ከፍርድ ቤት የወጣበትን ሰዓት የ30 ደቂቃ ጋፕ ነበረው። በዚህ 30 ደቂቃ ሊሆን ይችላል ኬአይን ያደረጋት። ብቻ በቂ ማስረጃ ስላልተገኘ ኪንግ ቫን ከእስር ይለቀቃል። ኪንግ ቫን ራፐር ከሆነ ከፈመሰ በኋላ ነበረ የእሱና የኬአይ ቴክስቶችን መንሰራፋት የጀመረው። ይህ ልጅ ኬአይን ይወዳት ነበር እንዴ ምናምን ማለት ጀመሩ ሰዎች። ኪንግ ቫን ኢንተርቪው ላይ ቀርቦ ሲጠየቅ ስለ ኬአይ ትወዳት ነበር እንዴ ምናምን ሲሉት ወዳት ነበር ምናምን አላቸው። ፍቅር እስከ መቃብር የሆነ ፍቅር። ኪንግ ቮን 18 ዓመት ሳይሞላው በብዙ ሰዎች ነፍስ ተጠይቆ ብዙ ጊዜ ታስሯል። በ2018 ከእስር ከመፈታቱ በፊት ነበር እስር ቤት ሆኖ ምናምን ሙዚቃ ሲሞካክር። የዛን ጊዜ የሊልደርክ ጓደኛ ስለነበረ ከተፈታ በኋላ የሊልደርክ ሚውዚክ ሌበል ላይ ሳይን ያደረገው። ምክንያቱም የዛን ጊዜ ሊልደርክ ፈምሷል በጣም 2018 መጨረሻዎች አካባቢ ምናምን።
ኪንግ ቮን ከእስር ከተፈታ በኋላ በ2018 ማለት ነው ከሊል ደርክ ጋር በመሆን ሙዚቃ ይለቃሉ። ክሬዚ ስቶሪ የተሰኘው ሲንግል ማለት ነው። ባይዞ የሊል ደርክ ሌብል OTF ይባላል። ታሪኩ ያበደ የሚሆነው እዚህ ፓርት ላይ ነው። በደንብ አድምጡ። እንዳልኳችሁ ኪንግ ቮን ሳይን ያደረገው ከሊል ደርክ ጋር ነበረ። ኳንዶ ራንዶ የሚባል ልጅም ነበረ። እሱ ልጅም ከኤንቢኤ ያንግ ቦይ ሳይን ያደርጋል። ኪንግ ቮን ከዚህ ልጅ ጋር ከኤንቢኤ ያንግ ቦይ ጋር ቢፍ ነበራቸው። የኪንግ ቮን እና የያንግ ኤንቢኤ ቢፍ ኤስክሌት ማድረግ የጀመረው ኪንግ ቮን ከያንግ ኤንቢኤ ኤክሱ የነበረችው ጃኒያ የምትባለው ልጅ የሆነ ፎቶ ፖስት ካደረገ በኋላ ነበር። ኪንግ ቮን ከጃኒያ ጋር የተገናኘ ነው ለሙዚቃ ፈልጊያት ነው ምናምን የሚል ድራማ ፈጠረ። ይህ ልጅ ደስ አላለው እና በ2020 ኪንግ ቮን ምን ይላል ሙዚቃው ላይ ማለት ነው፣ እኔ የማንም ጠላት አይደለሁም አንለስ ካላደረጉኝ በስተቀር። እንደዛ ካለ በኋላ የዚህ ሰው ጓደኞች ለምን የኪንግ ቮን ቴሪቶሪ ሄደን አናጠቃም ይላሉ። ምክንያቱም ይህ ነው ብር ስለሚከፍላቸው የፈለገውን ያማሉለት ነበር። እናም ከነዛ ጓደኞች ኳንዶ ራንዶ እዛ ውስጥ ነበር። ኳንዶ ከሊል ደርክ ጋር ምንም ጸብ አልነበረባቸውም። ኢቭን አዘር ሳይድ የተሰኘውን ሙዚቃ አብረው ለቀዋል። ኪንግ ቮን ከዚህ ልጅ ጋር ችግር ነበረው። ከዛም ቀጥሎ ወደዚህ ልጅ ዞረ። ምክንያቱም ይህ ልጅ ኪንግ ቮን ባገኘበት እንዲገለው ተዘጋጅቶ ነበር። እናም ኖቬምበር 6 2020 ላይ አርብ ዕለት ከሌሊቱ 9 ሰዓት ኪንግ ቮን አትላንታ የሚገኘው ሞናኮ ሁካ የተባለ ክለብ ጋር ይሄዳል። ውስጥ አልገባም፣ ከውጭ ነበር ጉዳዩ። ውጭ ሆኖ ማን ቢመጣ ጥሩ ነው? ኳንዶ። እና ምንም ቃል ሳይነጋገሩ ኪንግ ቮን ለኳንዶ ሂዶ ከስር እንደዚህ አገጩን ይመተዋል በቦክስ። ሲመስለኝ ነገሩ ሳይቀድመኝ ልቅደመው ነበር። እናም አከታትሎ ብዙ ጊዜ በቦክስ ኳንዶን ይመተዋል ኪንግ ቮን። እናም መኪና ውስጥ ሆኖ ይህ ሁሉ ነገር ሲከታተል ነበረ ሉል ቲም የተባለ የኳንዶ ጓደኛ። እናም ከመኪና ዘሎ ወርዶ ኪንግ ቮንን 4 ጊዜ ያደርገዋል። ኪንግ ቮን ኢቭን ተሹቶ ኳንዶን አንቆ ይዘዋል፣ አለቅም ብሎ ማለት ነው። እናም የኪንግ ቮን ጓደኞችን መጥተው ይህንን ልጅ ያደርጉታል። ይቺን ነገር አበዛሁባችሁ መሰለኝ። ብቻ በደንብ አድምጡኝ። ሉል ቲም ቆስሏል ግን አልሞተም። የዛን ጊዜ ኪንግ ቮን እና ጓደኞቹ ኪንግ ቮንን ይዘውት ወደ ሆስፒታል ይሄዳሉ። ባይዞ ይህን ልጅ ያልሞተው ሹት ሲያደርጉት ጊዜ ጋኑ ጃም ስላደረገባቸው ነበር። ኳንዶ ራንዶ ስላልተሸተ ጓደኛውን ሉል ቲምን ይዞ ወደ ሆስፒታል ይሄዳል። እዚህ ላይ ክሬዚ ፓርት ልንገራችሁ። ኳንዶ ለዚህ ልጅ ወደ ሆስፒታል ሲወስደው ለካ ኪንግ ቮን ወደ ሄደበት ሆስፒታል ነበር። በዛን ጊዜ ኪንግ ቮን አርፏል ተባለ ማለት ነው። እናም ኦገስት 21 ላይ 2022 ኳንዶ ራንዶ እና ጓደኛው ሉል ፓብ መኪና እየነዱ እያለ ኦቲኤፎች ይከታተሏቸው ጀመር። ኦቲኤፍ የሊል ደርክ ስኳድ ናቸው። የዛን ጊዜ ሲከታተሏቸው 5 ሆነው ነበር። እናም ማዲያ ላይ ደረሱ። ከመኪናቸው ይወርዳሉ። ኦቲኤፎች ተኩስ ከፈቱ። ማንን ይገላሉ? ሉል ፓብ። ነገርየውን ግን ያነጣጠረው ማን ላይ ነበረ? ኳንዶ ላይ። ይህ ልጅ ከሞተ በኋላ ማን ይታሰራል? በ2024 ላይ ሊል ደርክ ይታሰራል። ምክንያቱም ሊል ደርክ ነበረ ኳንዶን ለመግደል አስቦ ይህንን ልጅ ያስገደለው። ሊል ደርክ ሲታሰር በገዛ ጓደኛው ስኒች ተደርጎበት ነበረ፣ ኦቲኤፍ ጃም በሚባል ጓደኛው። እናም ሊል ደርክ በዚህ ልጅ ነፍስ ተጠይቆ ነው እስካሁን እስር ቤት ውስጥ ያለው። ኤኒዌይስ እንዳላችሁኝ የኪንግ ቮን ምንም ነገር ሳላስቀር እንዳነገርኳችሁ ተስፋ አደርጋለሁ። ፕላስ ምልክቷን ተጫኑልኝ። ዩቱብም ስለከፈትኩ ሄዳችሁ ሰብስክራይብ አድርጉልኝ። አመሰግናለሁ።